ከዛይ ሴትዮ ተለያይተሽ እስካገኝሽ እንዴት ቸኩዬ እንደነበር። ቆይ አንተ ሰውዬ ችግር ምንድነው? እኔ ከዚህ ብን እንጠፋለን ሐሳብ? አረ ጠላትሽ ብን ይበል። አንቺ ምን ቦታሽ? ሰውዬ የኔ ብስጭት አንተ የደስታ ምንጭ ነው እንዴ? ምን ያህል እንደምጠላ ታውቃለህ? በህይወቴ እንኳን ላይ አልፈልግም። በቃ በጣም ነው የምጠላ። እሱ አያሳስብሽ። ከዚህ በኋላ በጣም ትወጂኛለሽ። ይልቃውና የመኪናው እስኪ ማሳይሽ ነገር አለ። ማ እኔ ነኝ አንተ መኪና ውስጥ የምገባው? እሱም መቼም አይሆንም። ስታይኝ ራስን መረብ ውስጥ የማስገባ አሳምን ስላለሁ ይህን ያህል ጅል ነው የምታደርገኝ? እንደፈለግሽ። ግን አንቺ አንድ እርምጃ ወደ ኋላ ባልሽ ቁጥር አንድ እርምጃ ወደዛ ደነዝ አፍቃሪሽ ፖሊሶች የሚቀርቡ ይሆናል። አልገባኝም። አሁን ደግሞ ናታን ምን ልታደርገው እያሰብክ ነው? እሱን ነው የመኪና ውስጥ ግቢና ዳር ይዘን ቆመን እነግርሻለሁ። ስታስበው በአንተ ውሸትና ማስፈራሪያ ተታልዬ መኪና ውስጥ የምገባ ይመስልሃል? ይህን ያህል ጅል ነው የምመስልህ? እሺ በቃ ተይው። በጣም አዝናለሁ። ወደዋለሁ ያልሽውን ሰው የፈረድሽበት ራስሽ ነሽ። ምናልባት ትላንት ከሳት የት እንደነበር ነግሮሽ ቢሆን ጥሩ ነበር። ምን አይነት ሰው ነኝ? ለካ እሱም ይሄንን ማስታወስ አይችልም። ምንድን ነው ያልከው? ቆይ አንተ እንዴት ልታውቅ ቻልክ? አይሆንም። አንተ ነበርክ? ቆይ የት ነበር የወሰድከው? ምንድን ነው ያሰራኸው? አዝናለሁ። ከዚህ በላይ ምንም ልረዳሽ አልችልም። ከዚህ በኋላ የናታን ህይወት አልኩቶለታል። እባክህ ልለምንህ፣ እባክህ ናታን እንደው እንደፈለክ እኔን አሰቃየኝ። እባክህ ናታንን ግን ተው። እባክህ ከዚህ በኋላ ስስቃይ መቋቋም አይችልም። እባክህ። ምንም ችግር የለውም። ናታን ነጻ መሆን ይችላል። ካልሆነ ግን ብቻ ምርጫ አንቺ። ቆይ ይሄን ያህል ምንድን ነው ያደረጋችሁት? እንደዛ የተፈጠረውን ነገር ሊረሳ የቻለው እንዴት ነው? ምን አደርጋችሁት ነው? ነገርኩሽ። እሱ የሚታይ እንጂ የሚነገር ነገር አይደለም። እሺ ብለሽ መኪና ውስጥ ግቢና ሁሉንም ነገር ላሳይሽ። ሰላም ውድና ያተከበራችሁ ቤተሰቦቼ በሙሉ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እና ምዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ዛሬም ሐረግን ይዤ መጥቻለሁኝ። ሐረግ ባለፈው ክፍል 61 ላይ መሰል አይተን ነበር። ናታም እየተጎዳ እንዲሁም ደግሞ ሁሉንም ነገር እንደረሳ አይተን ነበር። ድንዝዝ በሚያደርግ በመርፌ እየወጉት ማለት ነው። ያንን ደግሞ ያፌት ይሆናል ብለን ብዙዎቻችን አውርተን ነበር። ማንንም አይሆኑም፣ ያፌት ሰዎች ናቸው ይህንን ያደርጉት የሚችሉት ብለን ነበር ማለት ነው። ይሄም ደግሞ ምክንያት የሚመጣው በአንዲት ቆንጆ ሴት በሆነችዋ እሷ የምታፈቅረው ናታን ያው ያፌት ደግሞ የሚያፈቅራት እሷ ደግሞ ያፌትን አታፈቅረው አትወደው። ይሄንን ደግሞ እሷን ፍለጋ ወይም ደግሞ እሷን እኔ ያደርጋለውን በማለት ያፌት ያደረገውን አይተን ነበር። አሁንም ቀደም ብላችሁ አይታችኋል ብዬ አስባለሁኝ። ያፌት ያደረገውን ወይም ደግሞ የተናገረውን ንግግሩን ማለት ነው። ስለዚህ አሁን መጀመሪያው ሉሊት ከቤት እንደምትወጣ እንዲሁም ደግሞ በዚህ ሰዓት ነው ወይ የምትወጪው እየተባባሉ ሉሊት እናም ኤፉ የጠየቀቻት በዚህ ሰዓት ነው የምትወጪው? አዎ በዚህ ሰዓት ነው፣ በቃ አብረን የምንወጣ ይሆናል። እንዴ እውነትሽ ነው እንዴ? ምን እያልሽ ነው ኤፉ?
እየቀለሽ መሆን አለበት እያለች ነበር ገኒም ማለት ነው። አይ እየቀለድኩኝ አይደለም ቢላ ኤፉ እናም ደግሞ ሉሊት ከቤት ከወጡ በኋላ ናታን ደግሞ የኔ ጨረቃ በዚህ ይበልጥ መሰቃየት አለባት ብዬ አላስብም። አሁን ደግሞ ያንዳንዱን ነገር እየሰማች ነው። ምንድነው የምትሰማው? አንቺ ተደፍረሽ እንደወለሽያት እዚህ ቤት በር አምጥተሽ እንደጣልሻት ከዛ ደግሞ ሁሉንም ነገር እያወቀች ነው። እየነገሯት ነው። ማን ነው የነገራት? አይ እየነገሯት ነው። ያንን ደግሞ የነገረችው የናታ እህት ነበረች ማለት ነው። አይ ይሄንን ነገር እንዴት እኔ ቀስ በቀስ ብዬ አስረዳታለሁኝ እንጂ ማንም እንዲነግራት አልፈልግም። እኔ ደግሞ እስከ መች ድረስ ነው ከእውነት ሸሽተን የምንኖረው? ይህንን ነገር ደግሞ ማወቅ አለባት የኔ ጨረቃ። በዚህ ይበልጥ ምናልባት ከሌላ ሰው ስትሰማም ደግሞ ልትጎዳ ትችላለች። ወይም ደግሞ አንቺ ራስሽ በዚህ በአንድ ወር ውስጥ እንድትነግሪያት ይፈልጋለሁኝ። ከሊሆና ደግሞ እኔ ራሴ ሊንገራት እያለ ነበር ናታን ማለት ነው። ገኒም ደግሞ እንደሚታዩት ፊቷ ተቀያይሮ ይሄንን ነገር እንዴት ሊሆን ይችላል? ለምንስ ነገሯት? በማለት ተጨንቃ በቃ አሁን እኮ ከማናችንም አትሆንም እሷ አሁን ያኔ ወይ ሆነ ነገር ነው የምታስበው። ካንተም ትሪቃለች፣ ከኔም ትሪቃለች፣ ከቤተሰብ በሙሉ ትሪቃለች። ይሄንን ደግሞ እኔ ራሴ እስቲ ቀስ በቀስ አስረዳታለሁኝ። ግን ደግሞ ነገር ግን ወር ማለት አንድ ወር ማለት ትንሽ ቅርብ ሰዓት ነው። በዚህ ሰዓት ደግሞ እንዴት አድርጌ ነው የሚነግራት እያለች ነበር። ናታን ደግሞ አይ እንደምንም እያልሽ ንገሪያት እያላ ነበር ማለት ነው። ከዛ ሉሊትና ኤፉ ከቤት ከወጡ በኋላ ተወሰና ከተጋዙ በኋላ ኤፉ ሉሊትን በዚህ አሁን በአሁኑ ሰዓት ያለውን ነገር ያያንዳንዱን ልትነግሪኝ ይፈልጋለሁኝ። ሁሉንም ነገር ምንድነው የሚነግረሽ እንዴ? አሁን ለአሁን የሚሆን ነገር እኮ የለም እያለች ሉሊት ማለት ነው። አሁን በአሁን የሚሆን ነገር የለም። ነገሩ ሁላ ቀስ በቀስ ነው። ያኔ ማስረጃ ምንም ሊላገኝ የሚችለው እንጂ ዝም ብዬ አይደለም ነገሮችን ማገኘው እያለች ሉሊትም እናም ደግሞ ኤፉም ሲከራከሩ አንድ አይል ከቆዩ በኋላ ያው ሉሊትም በቃ አሁን ይበቃሻል፣ እኔ ይፈልጋለሁኝ ካንቺ ማስረጃ ወይም ደግሞ የሆነ ነገር ይፈልጋለሁ እያለች ኤፉም ተመልሳ ስትሄድ ነው የመጀመሪያው ያያችሁት የገጠማት ማለት ነው። ያ ማለት ያፌት ኤፉን በጣም እንደሚወዳትና እንደሚያፈቅራት እንዲሁም ደግሞ ካዝች ከማትረባ ሴትዮ ማች ተለያይተሽ አገኝሻለሁ ብዬ እየጨነቀኝ ነበር። ስትለይ ግን ደግሞ ተለያይተሽ ስትመጪ እንዴት ደስ እንዳለኝ እያላት ነበር ማለት ያፌት ማለት ነው። የማንን ነው? ኤፉን እንደዛ ሲላት አንተ ደግሞ ሰንተ ሰውዮ ከኔ ምንድነው የምትፈልገው? አንተ ሰውዮ ከኔ ምንድነው የምትፈልገው? እባክህን ተዋኝ። ከዚህ ብን ብዬ እንዲጠፋልህ ነው የምትፈልገው? አራ ለምን አንቺ ትጠፊያለሽ? ጠላትሽ ብን ብሎ ይጥፋ፣ አንቺን አይደለም። አንቺ ደግሞ እንድትጠፊ እኔም አልፈልግም እያላት ነበር ያፌት። ምንድነው የምትፈልገው አሁን? ነይና መኪና ውስጥ እንግባና ያለውን ነገር ይነግረሻለሁኝ። አራ ያንንም ያክል ጅል ነኝ እንዴ? አንተ መኪና ውስጥ እኔ ሊገባ አልገባም እያለች ግን ደግሞ በኋላ ተጋድዳ ያኔ ይነግረሻለሁ አሳይሻለሁኝ። እንዲሁም ደግሞ ናታን ባለፈው ይህንን ያደረኩት እኔ ነኝ እያላት ሁሉንም ነገር እየነገራት ነበር። እሷም ደግሞ ነገሩ ሁላ ግራ ግብት ብሎት እንዴት ይህንን ነገር ልታውቀው ትችላለህ? እንዴትስ ይሄንን ነገር ታውቀዋለህ? እንዴትስ ይሄ ነገር ሊፈጠር ይችላል? እንዴትስ አንተ ልታደርገው ትችላለህ? ቢላ ያኔ እምባ እየተናነቃት እንዲሁም እያለቀሰች እየለመነች እባክህን ቢላ እግሩ ስር ወድቃ እባክህን ሊለምንህ እያለች ነበር። ነገር ግን ደግሞ እሱ ያው ያፌት ማለት በጣም ጠንካራ እንዲሁም ደግሞ እልከኛ ሰው እንደሆነ ሁላችንም እናውቃለን። ምንም እሷ ብታለቅስም እግሩ ስር ወድቃ የሆነ ነገር ብትለውም ነገር ግን ደግሞ እሱ ምንም እውነታውን እንትን ሊላት አልቻለም። ዞሮ መኪናውን ውስጥ ገባች ማለት ነው። እንደሚታዩት ኤፉ ተጨናንቃ እባክህን እንደፈለክ እኔን አሰቃየኝ፣ ናታንን እባክህን ተወው፣ ምን እያለህ ነው? እሱ ምን ይላል? እባክህን እንደፈለክ እኔን አድርገኝ እያለች እንዱ ስቅስቅ ብላ እያለቀሰች ነበር። እሱም ደግሞ ያው እጁን በኪስ አግብቶ ምንም ማድረግ አልችልም፣ ይህንን ሁላ ደግሞ አንቺ ነሽ የምታደርግበት። እሺ ጠይብ ከኔ ምንድነው የምትፈልገው? ከአንቺማ የሚፈልገው ነገር ምንም ነገር ሳይሆን አንቺን የኔ ሚስት ለማድረግ ነው የሚፈልገው።
ይሄማ አይሆንም እያለች ግን ደግሞ በኋላው ያው አሳይሻለሁኝ ያለውን ነገር እያላ መኪና ውስጥ ገብታ እሱም ገብቶ ይዟት ሄደዋል። ሲሄድ ደግሞ በመሃል ያው ያሳየትን ነገር አይታችኋል ብዬ አስባለሁኝ። ያንን ደግሞ ማመን አቅቷት ይሄ ምንድነው ብላ እንዲሁ በተጨናነቀው ልቧ እንዲሁም ደግሞ እምባ በሞላው አይኗ ይሄ ምንድነው እያለች ነበር። አብረን የምናይ ይሆናል ማለት ነው። በማስረጃ የተደገፈ ማረጋገጫ አስቢስ ይሄ ፖሊስ ቢደርስ ምን ሊፈጠር እንደሚችል አየሽ አይደል? ይሄን ጉድ ከዚህ በፊትም ያልተዘጋ ፋይል አለ። ነገር ግን ደግሞ ያዛኔም እኔ ነበርኩኝ ከዚህ ከእስር ቤት ወይም ደግሞ በዚህ ድርጊቱ እንዲፈታ ያደረኩኝ እኔ ነበርኩኝ። ነገር ግን ደግሞ አሁን ነገሩ እንዲከታተለው የምታደርግኝም አንቺ ነሽ። እኔ ምን አልኩኝ? አንቺ ነሽ ይሄንን ሁላ የምታደርጊው። አንድ ቤተሰብ የሚያስተዳድር አንድ ግለሰብ ምስኪን ባንቺ ምክንያት ደግሞ ያው አደጋው ይቀጥላል እያላት ነው። እሷም ደግሞ ልቧ መጥቶ እንዲሁ ደንግጣ ኤፉ ማለት ነው ደንግጣ ይሄ ምንድነው እያለች ነበር። እንዲሁም አልገባም ብላ በመጀመሪያው እንዳያችሁት ተከራክራ ነበር። በኋላ ደግሞ ገብታለች። በገባችበት ሰዓት ደግሞ የማይታመን ጉድ እያሳያት በዚህም ደግሞ ያው እኔ ነበርኩኝ ያወጣሁት አሁን ደግሞ ይብስ እንዲከታተለው አደረክሽኝ እያላት ነው። ኤፉን ሁሉንም ነገር አይታችኋል ብዬ አስባለሁ። ያፌት ደግሞ እንደምታውቁት በጣም ትንሽ ኃይለኛ ሰው ነው። እሷም ደግሞ እያለቀሰች የባክህን ብላን ብትለምነው ምንም እንትን ሊላት አልቻለም። ለማንኛውም ይቀጥላል። የሚቀጥለውን አብረን የምናይ ይሆናል። ለዛሬ ይሄ ይበቃናል። በያላችሁ በሰላማችሁ ይብዛልኝ። ቸር ቆዩልኝ። ሁላችሁንም አመሰግናለሁኝ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ እንደተለመደ ላይክ ሼር ማድረግ አትርሱ። በያላችሁበት ቸር ቆዩልኝ። ሰላማችሁ ይብዛ። ባይ ባይ።